እኔ ምን መሰለ ሄጄ ያልገባው ይቅርታ ብዬ የጠየኩት መጀመሪያ መግባት ፈልጌ ሳይሆን አመጽና አድማ ለማስነሳት ፈልጌ ነው። ሲጀመር እኔ ብልጽግና እውነት ለዛ ብዬ ነው እኔ ይቅርታ ያልኩት እንጂ እኔ ብልጽግና ቤቴን አፍርሶ እርሻዬን ወስዶ ስንት ነገር ወስዶብኝ እንዴት ሆኜ ነው ስታስበውና መጀመሪያም የራሴ ሴራ ነበር። አመጽ ለማስነሳት ነበር። አዎ እግዚአብሔርን አመጽ ለማስነሳት አይሺቲን አሽዋክ አይ እርግጠኛ ነህ 10 ሰው ይከተላል? እኔ እንዴት መሰለህ የማደርገው ሲስተሙን ነው። በቃ ሄጄ እለጥፋለሁ በየስልክ እንጨቱ በየግንቡ በዚህ ቀን አመጽ እንውጣልን እያልኩ ራሴን ቪዲዮ እየቀረስኩኝ እንደዛ ላደርግ ነበር የምር። ከዛ በኋላ አሁን እዛ ሆኜ አያገኙኝም ነበር፣ መቼም አይዙኝም። እኔ እኮ እዛ እየፈለጉኝ 11 ወር ቆይቻለሁ። ልምድ አለ። ሲስተሙ እኮ መሰለህ አመጽ ለማስነሳት በጣም ሰውን ማንቀሳቀስ ነው። በተለያዩ ብሮሸሮች፣ በራሪ ወረቀቶች፣ በሚለጠፉ ነገሮች ምናምን በጣም ያንቀሳቀሳቸዋል ራሱ። ከዛ በኋላ መንግስት ነው አመጽ የሚያስነሳው። ቀላል ነው። ሌላው ደግሞ እኔ መጀመሪያም የወጣውበት ዘዴ ስላለ በጣም ቀላል ነው ብዬ አሰብኩ። ገባ መጀመሪያም ተገፍቼ ስለሆነ የወጣሁት ለዛ ብዬ ነው። አሁን ፖለቲከኛ ነኝ የሚመስለኝን ልንገር። አንተ ከመንፈሳዊ አይን ነው የምታየው። በፖለቲካ ግን አመጽ ለማስነሳት መጀመሪያ አንተ በመንፈሳዊ ዘርፍ ባያስክበት ፍቅር ሲዝም ብዙ ሚሊዮን ተከታዮች ማፍራት አለብህ። አንተን እንደ መንፈሳዊ ሊደራቸው የሚያዩ ለአንተ የሚሰየፉልህ ህይወታቸውን የሚሰጡልህ በትንሹ 1 ሚሊዮን ተከታይ ማፍራት አለብህ። አንተ ፍቅር ሲዝም ለማስመዝገብ ቆይ ፍቅር ሲዝም በዓለም ላይ አይደለም በዓለም ላይ ይሄ መልስልኝ ፍቅር ሲዝምን ለማስመዝገብ 13 ሰው ጎሎ 1 አመት ሙሉ 987 ፔቲሽን ፊርማ ያሰባሰብኩ የ13 ሰው ማሟላት አልቻልክም። እንዴት ነው እስኪ አመጽ የምታነሳሳው? እስኪ እንዴት አድርገህ በዓለም ላይ ያሉ ሁሉ ነብይ ብቻ ነው እንዲያመጽ የሚያስነሳው? በጣም ብዙ ሰዎች እኮ አመጽ አስነስተዋል። በአንዲት ሌተር በአንድ ሴንቴንስ ሊሆን ይችላል። ኦኬ ለምሳሌ አሁን ቱኒዚያ ውስጥ የራሲ በጣም ቀላል ነው። ለምሳሌ አሁን ፍቅር ሲይዝ ቱኒዚያ ውስጥ ማህመድ ቦአዚዝ ሰውዬ በኑሮ ውድነቱ ምክንያት ራሱን አቃጠለ። እሺ ከዛ በኋላ አሁን ራሱን ሲያቃጥል ሰዎችን ገባህ አይደል? ኢሞሽናል አደረጋቸው። አንተ ምን አይነት ታክቲኮች ነው የምትጠቀመው? ማዳጋስካርስ በጻን ልጅ እንጂ በተከታይ እኮ አይደለም። እንደውም የማይታወቁ ሰዎችም ሊያስነሱ ይችላሉ። እኔ ደግሞ የገባኝ ዘዴ ነበር አመጹን ለማስነሳት ራሴ የገባኝ ዘዴ ነበር። ኦኬ ስለዚህ ለዛ ብዬ ነው ይቅርታ ስለ ነበረው ግዴታ አገር ቤት መግባት ኢቭን እንኳን ማክስ እንኳን ብዙ ቦታ ሄጄ ማክስ እንኳን አሰርቼ ነበር ፊት ላይ የሚሸፈን። ለምን እሱ ሌላ ሰው መስዬ ለመግባት ከዛ በኋላ ከገባ እኔ አመጹን ለማስነሳት ነው በቃ አቅዴ የነበረው። ሌላ አቅድ አልነበረኝም። ለዛ ነበር አንድ ጀሪካን ምናምን የተሸከምኩት። ሊሆን የሚችልበትን መንገድ ነገር እሺ አመጽ አስነሳ። ከዛ በኋላ እሺ አላማ ምንድነው? መንግስትን መገልበጥ ነው ወይስ መንግስትን አስገድደ የሆኑ ነገሮች እንዲቀበል ለማድረግ ነው? ራሱ መልስ እያመጣ ይመጣል። አመጹ በራሱ እየወለደ ይመጣል። ከዛ በኋላ መጀመሪያ መነሳቱ ነው። ሰው ከተነሳ ሰው ራሱ ከዛ በኋላ ቀዳዳ እያገኘ ይመጣል። አሁን እኮ ቀዳዳው ድፍን ያለው አንደኛ የተለያየ አካባቢ አንዴ ትግራይ ላይ ጦርነት መጣ፣ አሁን አማራ ላይ አንድ ላይ ቢሆን ጥሩ ነበር። ጦርነቱም ቢሆን አመጹም አንድ ላይ ነው መሆን ያለበት። ጦርነቱም አንድ ላይ እንደዛ ከሆነ ጥሩ ነው። አመጽ በዓለም ላይ ደግሞ ብዙ ለውጦች የመጡት በአመጽ ነው። ከጦርነት የበለጠ አመጽና አድማ ከሰላማዊ ሰልፍ ይበልጣል። ፋኖን ትደግፋለህ? እኔ የሙሉ የኢትዮጵያ አመጽ ነው የምፈልገው። የፋኖ ብቻ የትግራይ ብቻ አይደለም። ሁሉም አንድ ማለት የሶር ነው። ፋኖን ትደግፋለህ? ሁሉንም ፋኖንም፣ ትግራይንም፣ ደቡብንም፣ ጉራጌንም ሙሉንም ደግፋለሁ። ጀዋርንም ልደቱንም ደግፋለሁ። ግን እኔ ምንድነው እንደ አጠቃላይ ካልሆነ እንደዛማ ብልጽግና ያጠቃሃል። ብልጽግና እንዳያጠቃ ብልጽግና ራሱ ዘረኛ ስለሆነ ዘረኛ መሆን እኔ ገብቶኛል። እሱ ቆይ እኔ ገብቶኛል። አሁን ፍቅር ሲዝም አሁን ከአንተ እኮ የሚጠበቅ ትንታኔ ያለ አሁን ፍቅር ሲዝም አንተ እኮ ማህበረሰቡ ትልቅ ቦታ የሚሰጥ ሰው እኮ ነው። ገባ? እያንዳንዱ የምትናገረው ነገር ፍቅር ሲዝም ምን አለ የምትባል ሰው ነው። እንደ መደበኛው ሰው አይደለም እኮ አንተ
አሁን አንተ ስትናገር በሪዝን ነው እነዚህ ሁሉ የጠራቸው። ኦኬ አንዳቸው ከአንዳቸው ጋር ለምሳሌ የሚቃረሩ ናቸው ታውቃለህ። አንተ ደግሞ ባለፈው እንደነገርኩህ ምን ለምሳሌ አሁን ባለፈው እነዚህን አጥብቄ እቃወማለሁ፣ አልደግፋቸውም፣ ቲፒኤልኤፍን አልደግፍም፣ እቺ ነገር ለዚህ የዳረጋት እሱ ነው እነሱ ናቸው ምናምን ብለህ ነበር እና ብልጽግናን ለመታረቅ ነው አውቄ ልንገርህ። እኔ አንደኛ ሌላ ደግሞ ልንገርህ፣ እኔ እውነት ለሲስተም ነበር እንደዛ አልከው። እኔ ብልጽግና አውቄ ኤርትራንም ሁሉንም ደቆስ ያደረኩትኝ ብልጽግና ለመታረቅና ገብቼ አመፅ ለማስነሳት ነው። ምን ላድርግ? አመፅ መነሳት አለበት። ካለዛ ይሄ ሰውዬ እንደምታዩት የሚለቅ በጣም አስቸጋሪ ሰው ነው። በዘር ላይ ነው የተለጠፈው ሰውየው። በዛ ላይ ውሸታም ነው፣ ሁሌ እንደዋሸ ነው። አሁን እንኳን ተወዳዳሪ ፓርቲዎች ገብቷል ኢትዮጵያ ውስጥ ራሱ ከራሱ ጋር የሚወዳደረው። ውጭ ያሉ በጣም የምናምናቸው አንድ ተወዳዳሪ ፓርቲ የለም። ያሉት ሁሉ እሱን የመሰሉ እንከፎች እንደ ብልጽግናን የሚያምኑ የሚያቡለበልቡ ለብልጽግና የብልጽግና ደሞዝ ተከፋዮች ናቸው። ልብ ካለው ለምን ሌሎቹን የውጭ ፓርቲዎች አያስገባምና አያወዳድርም? ከራሱ ጋር ተወዳድሮ እኔ ምርጫውን ቅፍ አድርጌ ነው የማስረክበው ይላል። ሌባ። ውጭ ያሉ ፓርቲዎች እነማን ይግቡ? አሁን እነ ጀዋር ቢገቡ እነ ልደቱ ቢገቡ እኛም ብገባ በጣም የማሸነፍ እድላችን ሰፊ ነው። ቢሆን እንኳን በምርጫ እንኳን ቢሆን አሁን ያሉት ግን ምርጫ አይደለም የሚካሄደው፣ ራሱን በራሱ ነው የሚያሸጋግረው። የውሸት ምርጫ ነው። ምንም ቢሆን እኮ በመለስ ጊዜ የእውነት እኮ ተቻለ። እኛ ብንገባ እኛን የመሳሰሉ ፖለቲከኞች ብንገባ ስትል ህዝቡ የሚያውቀው አንተን በሃይማኖት መሪነት ነው። የፖለቲካ ፓርቲ አለ። ፍቅር ሲዝሙንም እኮ ወደ ፖለቲካ ማድረግ ይቻላል። ምን ችግር አለ? ዋናው መግባባት ነው። ወደ ምርጫ ወደ እሱ እናደርገዋለን። ስለዚህ ከሰኞ እስከ ዓርብ የፖለቲካ ስራ ይሰራል። ቅዳሜና እሑድ መንፈሳዊ ጉዳይ ላይ ያተኩራሉ ምዕመኖቹ። ያው ሁሉም ሰው ሃይማኖቱ ጋር ቸርች መሄድ ይቀራል። እኔም ደግሞ እንደዛው ነው። በትርፍ ጊዜ ሃይማኖት ጋር ትሄዳለህ። ዋናው ነገር ግን ይህ መንግስት የውሸት ምርጫ ነው ሊያካሄድ ያሰበው። ስለዚህ በዚህ ምክንያት ሰዎች ደግሞ ማመጽ አለባቸው። ስለዚህ ፍቅር ሲዝም በሃይማኖት እንደዚህ ሽፋን የፖለቲካ አጀንዳ የሚያራምድ ተቋም ነው ማለት ይቻላል? አይደለም። ሃይማኖት ማንኛውም ሰው ሲፈጠር ሃይማኖተኛም ፖለቲከኛም መሆን አለበት ግዴታ። ሃይማኖታችን የሚያዘው አሽቲ ነው የምታዘው። ስለዚህ ሃይማኖትም ፖለቲካም ላይ ዝም ብለህ አይኔ ዘፋኝ ነኝ አይኔ እንደዚህ ነኝ ብለህ መንግስት ሲያጠፋ ዝም ማለት የለብንም። ይሄ መንግስት አሁን እንደው በቃ ትክክል እየሰራ መስሎታል። ለምን ሌሎቹ ዝም አሉ? በተናገሩ ቁጥር ይታሰራሉ፣ ባወሩ ቁጥር እስር ቤት ነው የሚወረወሩት። ስለዚህ ምን አድርጓቸዋል? ሰውን ፈሪ አድርጓቸዋል። እያሰረ ቶርሽ እየገረፈ አላስርም የተናገረን አላስርም ይላል። እኔ አንድ መሰረታዊ ጥያቄ ልጠይቅህ። እኔ ራሱ ውስጥ እግሬን ስንቴ 18 ቀን የተገረፍኩት ውስጥ እግሬን አንድ ጥያቄ ልጠይቅህ። አንድ ሰው ዘርፈናል አቀማል። መቼስ እንደምታውቀው ጆሮ ለባለቤቱ ባዳ ነው ታውቃለህ። ከጀርባ ብዙ ነገር ይወራል። እኔ ከጀርባ የሚወሩትን ወሬዎች ነው የምጠይቅህ። ችግር የለም ጠይቀኝ የፈለግከው። ፍቅር ሲዝም በኢህአዴግ ጊዜ አይተነው ማናቅ ሰውዬ በብልጽግና ጊዜ መጥቶ እንደዚህ የሚበጠበጠው እራሳቸው ብልጽግናዎች ያመጡት ሰው ነው ይለዋል። በኢህአዴግ ጊዜ የት ነበርክ አንተ? በኢህአዴግ ጊዜ ቢሆን እኔ በጣም ኢህአዴግን ተቻለሁ። ክፍለ ከተማ ነበር የምሰራው። መጠየቅ ትችላለህ። ማስረጃ አለ፣ የቪዲዮ ማስረጃ አለ፣ ንግግር ያደረክበት እንዴ እኔ የሰማያዊ ፓርቲ እነ ይልቃልን መጠየቅ ትችላለህ። ያውቁኛል እኮ ሰማያዊ ፓርቲ ይልቃል ያቀኛል። እዛ ላይ ተሰብስበው የተነሳው ፎቶ አለ እንዳለው ይልቃልን ብትጠይቀው በቀጥታ ይነግርሃል። እኔን ያውቁኛል። አመራር ነበርኩ እንደው ማለት የመሰሰና ያደራሹ ነው ወይስ የፓርቲው? የፓርቲው አመራር ነበርኩ። የህዝብ ግንኙነት ከዮናታ ቀጥሎ ነበርኩ። ዮናታ የሚባል የህዝብ ግንኙነት ከሱ አጠገብ ሁሉም ያውቁኛል አልኩ። እሸቱ ወረታው ይልቃል ሁሉም ያውቁኛል። ምክንያቱም በጣም አብራቸው የምሰበሰብ ነኝ ከነሱ ጋር ከዋናዎቹ ጋር። እሺ በኢህአዴግ ጊዜ ነበር ተቃዋሚ ነበር። እሺ
ህዝቡ እንደዚህ አልተሳካልኝም ያኔ። ኦኬ በኢህአዴግ ጊዜ ታዲያ ልክ እንደዚህ ምርኩዝ ይዘ ፍቅር ሲዝም ብለህ ለምን በሃይማኖቱ ላይ ስትንቀሳቀስ ለምን አልታየም? በመለስ ጊዜ ያቁኛል ስሰግድ እዛ ነው የምሰግደው። እኔ እኮ ሃይማኖቱ 10 ምናምን ዓመት ክፍለ ከተማ ስሰግድ እታወቃለሁ። የዛሬ 10 ዓመት 12 ሰማያዊ ፓርቲ ሁሉ ያቁኛል። እሰግድ ነበር ያኔ። ሰዓት ስብሰባ ላይ ሆነን የስግደት ሰዓት ሲደርስ እዛው በረንዳ ላይ ወጣ ብዬ ሰገድ አድርጌ ይገባ ነበር። እኔ ከፌስቡክ ጀምሮ እንግዲህ ፌስቡክ ላይ ማንተዋወቅ ልጆች የለንም። እንግዲህ ዋናው ሶሻል ሚዲያ ላይ ሶሻል ሚዲያ ላይ አልወጣውም፣ ግን በጣም ብዙ ሰው ያቀኛል። የሰማያዊ ፓርቲ ውስጥ ያሉ በሙሉ ያቁኛል። ቂርቆስ ክፍለ ከተማ፣ አዲስ ከተማ ውስጥ ያሉ ሰራተኞች በሙሉ ያቁኛል። ሃይማኖቱ ድሮም ይታወቃል። ስለዚህ የባሰበት ብልጽግና ሲመጣ ነው ማለት አሁን ሶሻል ሚዲያ ላይ 4 ዓመቱ ነው ሰው ካወቀኝ፣ ግን እኔ ብዙ ሲያውቃል። የዛሬ 10 ምናምን ዓመት ራሱ ብዙ ሲያውቃል። እነ ሮማንን ጠይቃት፣ የሰፈሩ ሰው በሙሉ ይነግራታል። እንዳለ እህቶቿ ወንድሞቿ ሁሉ ያውቃሉ። እንዳለ የኮልፌ ህዝብ ያውቃል። እነዚህ ነጭ ለብሰህ ምናምን ጀለቢያ በዱላ ይዘህ በባዶ እግሬ ምናምን እየሄድክ ሰው ያውቃል። ባዶ እግሬን አልሄድም። ያኔ ግን ሃይማኖቱን በየቦታው ነው የምሰብከው። በቃ ብልጽግና ሲመጣ ነው ያባሰብህ። ይሄ ፓርቲ ሲመጣ ነው የባሰብህ። አይደለም እሰብካለሁ፣ ግን አልታወቅኩም ነበር። ብዙ ቦታ ግን እሰብክ ነበር። አደባባይ ሄጄ ሁሉ ሰብክ ነበር። አሁን የዛሬ 7-8 ዓመት ግን ብዙ ሰው አያውቅም። ሰብክ ነበር። እንዲህ ቀረጻ አልቀረጽማ፣ ቀረጻ የለም። ይሄ ቲክቶክ እኮ ነው አሁን ያመጣው እንጂ በየአደባባዩ ሄድኩኝ ራሱ ጮህ ነበር። እሺ አሁን አንተ ስለዚህ ወደ ኢትዮጵያ መግባት በቃ ዘጋው፣ ፋይሉን ዘጋው ወደ ኢትዮጵያ መግባት። እኔ ለመግባት የሚያሰብኩት ለሱ ነበር እና በአጠቃላይ ምንም አድርገው አመጽና አድማ ማስነሳት ነው አሁን የምፈልገው። ጠንካራ ሰዎች 300 ሰዎች የለመለምን ነው። እነሱ ደግሞ ብሮሸር፣ ፓምፕሌት፣ በራሪ ወረቀት የመሳሰሉትን በየአካባቢው የሚለጥፉልን ወንድማዊ ምክር ልምከር። ፍቅር እኔ በጣም እንደምወድ ታውቃለህ። ይኸውልህ እሺ ቁም ነገር እኔ አሁን ወንድማዊ ምክር ልምከር፣ የምትሰማኝ ከሆነ አሁን የምትለውን ነገር የምታደርግ ከሆነ ሳትናገር አድርገው። ተናግሬ ነው ማለት ነው። ቴዲ አዳምጥ። ምክንያቱም ግዴታ ሰዎቹን ስናወራ ይሰማሉ፣ መስማታቸው አይቀርም። ብልጽግናም እኔ ተቃዋሚ አመጽ አስነሳለሁ ብሎ አብሮ ሊሰበሰብ ይችላል፣ ይሰብሰብ። ስለዚህ እንዴት ነው ከሰዎች ጋር የምናወራው? ኮሚኒኬት የምናደርገው እንዴት ነው? እዛ ጋር አድማ የሚበትኑ ቀድሞ የሚያስነሱ ሰዎች ያስፈልጉናል። ስለዚህ መስማታቸው አይቀርም። የፍቅር ሲዝም ፋን ቤዞቹ የት ነው ያሉት? ዩሮፕ ነው? አሜሪካ ነው? መካከለኛ ምስራቅ ነው? ሩቅ ምስራቅ ነው? አፍሪካ ውስጥ ነው? የት ናቸው? የአንተ ፋኖች ቤዝ የሚያደርጉት የት ነው? ሌላው ደግሞ ማላምነው ምንድነው ለሰው ያወሩት ነገር ይከሽፋል፣ አይሳካም የሚሉ አይሄ እሱ እንደዛ አልኩ ለመሰለህ። አንደኛ ይሁንም አይሆንም የምትናገረው ንግግር ገባህ? ከህግ አንጻር ራስ ላይ ነው ምስካሪነት የምጠራው። አሁን ነገ ሀገሬ ልግባ ደግሞ ትላለህ፣ ተቀይረ እንደገና ደግሞ ይቅርታ ትላለህ። ገባህ? እነዚህ የምትናገራቸው ንግግሮች ከባባድ ንግግሮች ስለሆኑ ራስ ላይ መመስከር እንዳይሆንብህ ራስ ላይ ያለን ደደብ መንግስት ስለሆነ ነው እንጂ መተቸት መንግስትን መብታችን ነው። ማንም ሰው መንግስትን መተቸት፣ ሀሳብን በሀሳብ መተቸት፣ መሳደብ መቻል አለበት። ሄጄ እስካልቀጠቀጥኩት ድረስ ጥፋቱን መናገር እንደውም ሊያሸልመኝ ይገባል። እንደ አገራዊ ኃላፊነት የተሰማኝ ሰው ነኝና ደደብ የሆነ መንግስት ስላለን ግን በመግረፍ በመቀጥቀጥ ስድብ አንተ አሁን ይሄ ሪከርድ እውነት ነው። አንድ ጊዜ ከኔ ጋር ቁጭ ብለን ሰው ሪከርድ ያደርጋል። ገባ? እና አሁን አንድ ስድብ ምንም አታውጣ ከአንደበትህ። ስሜትን ተቆጣጠርና በፖለቲካዊ ቋንቋ ተች ተቃዋሚም ፓርቲ ቢሆን መንግስትም ቢሆን ምንድነው? ምንም የምንቆጣጠረው ነገር የለም። እያጠፋ እነሱ ይቆጣጠሩ እንጂ መብታችን ነው። የፈለግነውን ነገር የመናገር የመተቸት፣ ጥፋቱን የመናገር ግዴታ ውዴታ። አባላቶች ስንት ደረሱ? የአባላቶች ቁጥር ስንት ደረሰ? ስለዚህ ይህን ነገር ሊያስተካክል ይገባል እንጂ የአባላቶች ቁጥር ስንት ደረሰ አይታወቅም። ፍቅር ሲዝም ጋር ያላችሁ ጊፍት እየሰጣችሁት በኋላ ገስት ላይ አመጣውና እየሰጠነው ምናምን እየባረክ ነው እናወራዋለን። አሁን እኔ ወደ ሌላ እንግዳ ስላለኝ ነው፣ ለዛ ነው እንትን ያልኩህ። ፍቅር ሲዝም ወረቀት ላይ የተመዘገቡ የአባላቶች ቁጥር ስንት ደረሱ?
አይታወቅም፣ ቁጥሩ አይታወቅም። በየጊዜው ወደዚህ ይላል። እሺ ሌላው ይቅር፣ አባላቶችህ እንኳን ይነሳሉ ካንተ ጋር? የአባሎቻችን ሁኔታ ምንጊዜም ፍላክቹዌት ያደርጋል። አንዴ ይቀንሳል፣ አንዴ ከፍ ይላል፣ አንዴ ይጨምራል። በየጊዜው መጠኑ ይለያያል። ምንድነው ፍላክቹዌት የሚያደርገው? የነዳጅ ዋጋ ነው እንዴ? አንተ አባላቶች ፍላክቹዌት የሚያደርገው ምንድነው? አይታወቅማ። ብዙ አይነት ሰዎች አሉ፣ በጣም የተለያየ ሰዎች አሉ። የሰዎች አስተሳሰብና አመለካከት ይለያያል። አንዳንዱ በጣም ወያዋይ ነው። አንዳንድ ዞሮ ግን እዚህ በጣም አመፁና አድማው ላይ ጠንካራ ሰዎች ሊያግዙን እየተስማሙና እየተመዘገቡ ነው ያሉት። ቀድመው የሚያስነሱ ብሮሸር ፓምፕሌት በመበተን በጣም አትመናቸው። ሰዎች ቀደም እንመጣለን ብለው እንዳያስበሉት። አንተን የምትሳተፍ ከሆነ እንድታግዘን ጥሪ ያቀርብልሃለሁ። በዚህ በአመፁ ጉዳይና አድማው ዙሪያ እኔ ዘጋቢ ነኝ። እኔ አንተ እንደፈለግከውን አድርግ። እኔ ዘጋቢ ነኝ። አዎ መዘገብ ነው። ግን ብትሳተፍ አብረህን ብትሆን ብትሰራ እኔ ልሳተፍ አልችልም። እኔ ማንኛውም የምታደርገውን ነገር በፖለቲካዊ ቋንቋ የተጻፈ መግለጫ ስጥ፣ ሚዲያ ላይ ፖስት አደርግልሃለሁ። አጀንዳ አድርጌ ማወያየት ካለብኝ አወያያለሁ እንጂ እኔ የማንም ታጋይ አይደለሁም። ከአንተ ጋር አብሬ አመፅ ላስነሳ አልችልም፣ ልሰልፍ አልችልም። እሺ ጥሩ። መቼም እንግዲህ አናስገድድህም፣ ካለ ፍላጎት ይሁን። ግን በጣም አስፈላጊያችን ነው። ምክንያቱም አሁን ያለንበት ሁኔታ እንግዲህ ወደ ሰላማዊ መንገድ እንድንመጣ አሁን ቆይ ቁርጡን ተናገር። ምርጫ መፍትሄ ሊሆን አይችልም። ፍቅር ሲዝም አሁን ቁርጡን ተናገር። ሁለት ምርጫ ልሰጥ ነው በአሁን ሰዓት። ፍቅር ሲዝም አመጽና አድማ የምትፈልጉ ሰዎች ኢንቦክስ አድርጉ። ፍቅር ሲዝም ኦኬ፣ ከፍቅር ሲዝም ጋር ከፊት እንሰልፋለን የምትሉ ኢንቦክስ አድርጉለት። ሂድ እንመጣለን የምትሉ ሳይሆን ከፊት የምትሆኑ አንዳንዱ ሂድ እንመጣለን ነው የሚለው፣ እንዳታመን። በአሁን ሰዓት ፍቅር ሲዝም በአሁን ሰዓት ከገንዘብና ከአመፅ በእጅጉ የሚያስፈልግህ ምንድን ነው? እኔ ከሁሉም ነገር አመፁን ነው የማስቀድመው። ምክንያቱም ኢትዮጵያ በአመፅ ብቻ ነው ሰላም እንደምትወጣ የታየኝ። አሽቲን የነገረችኝ አሽዋክ አሽቲ ፈጣሪያችን አመፅ ይውጡ ብላለች። አመፅ ከመውጣታቸው በፊት ደግሞ ቅዳሜ ጾም ይገባል። ከቅዳሜ ጀምሮ ያለውን ጾም 3 ቀን ይጾሙ ተብሏል። በጣም አሪፍ። እሺ አመፅ ሲወጡ አንተ አብረህ ትወጣለህ ወይስ አንተ የት ነው የምትሆነው? እኔማ መግባት አልቻልኩኝም። ተባረር የወጣው አይደል? 11 ወር ሙሉ ስፈልግ ቤት አባቴ በኩል ነው የምገባው። አሁንም መግቢያ ባገኝ እና ኬንያ ሆነ ነው ሊወጡ የምትላቸው? አሁንማ አንተ አመፅ ቀስቃሹ ሰውዬ፣ አመፅ የምጠራው ሰውዬ እኮ ከፊት ነው እና ቤት በኩል እና ምን ላድርግ? ቤትም ግባ፣ እኔ ምን ላድርግ? ቤትም ግባ። አይደለም ምንም ችግር የለውም። አሉ ሌሎች ጀግኖች አሉ። 300 ሰው ብቻ ነው የምንፈልገው እኛ። አመፁን እኮ ለማስነሳት ነው፣ ለመቀስቀስ ነው። ከዛ አመፁ ህዝቡ ነው የሚወጣው። ስለዚህ 300 ሰው የሚያስፈልጉን። የምታግዙን አስተባባሪዎች 10 ሰዎች አላችሁ። ከዛ ውጭ ደግሞ አመፁን ደግሞ እየሄዱ ማን ነው የሚመራን ብለው? እሺ ማን ይውጡ? አንተ ያለው ሌላ ቦታ ማን ነው የሚመራን ብለው ይውጡ? አለ አይደል? እድሜ ለሶሻል ሚዲያ በብዙ ነገር እንገናኛለን። ሌሎችም አሉ። ካለዛ ኢትዮጵያ ውስጥ አመፅና አድማ ካልሆነ የትኛው ምርጫ ነው? ከራሱ ጋር የራሱን ብልጽግና ፓርቲ መርጠው ሊገቡ ነው። እሺ አንተ ያልገባህ ለምንድን ነው? አንተ ያልገባህ ለምንድን ነው? እኔ እኮ ነገርኩህ፣ መግባት አልቻልኩም። ቤት በኩል ልግባ። ኢትዮጵያ ኤምባሲ ቢሄድ 4 ፖሊስ ጠርተው ፍቅር ሲዝም ናግባ ተብለሃል። ማንም ያለኝ የለም። እንኳን ግባ ሊሉኝ አይደለም። ኢትዮጵያ ኤምባሲ ሄጄ 4 ፖሊስ ጠሩ እኮ አልኩህ እኮ። ናግባ ለመሰለህ ማንም ያለኝ የለም። ደግሞ ቆይ አንድ ጊዜ ነገር አሁን አቶ ልደቱ በአንድ ጊዜ እንግዳ አድርጌያቸው አይተህ ሊሆን ይችላል። አሁን ለምሳሌ እሳቸው ኤርፖርት ሄዱ፣ ከኤርፖርት ተመለሱ። በይፋ እንዳይገቡ ተብሏል። አሁን የእሳቸው የሚታወቅ ነው። በአንተ ጉዳይ 10ሩም የመንግስት ባለስልጣናት በፍቅር ሲዝም ጉዳይ ብዬ ስጠይቃቸው ፍቅር ሲዝም ማን ነው አሉኝ። አሁን እነሱን ተዋቸው። አንተ አልተከለከልክም። ከተከለከልክ በይፋ አሳይ፣ ካልሆነ ዝም ብለህ ሂድና ለምንድን ነው አልተከለከልክም ይላል እንዴ? ፌዴራል እኮ 11 ወር ሲፈልገኝ እየፈለገኝ 3 ታስሬያለሁ። እዛ ጋር እሱ ሁላችሁ የምታውቁት 3 ታስሬያለሁ። አንዴ ማዕከላዊ፣ አንድ ስንቴ ውስጥ እግሬን ተገርፌ፣ መጨረሻ ላይ ደግሞ የተናገርኩት በቃ ከዛ በኋላ 3 ዓመት ሊያሳስረኝ ነው። በ3ኛው በ4ኛው ከዛ ወጣው። ያኔ ቢያንስ 2-3 ዓመት እዛው ሀገር ታሰር ነበር። አሁን ወጥቼ ደግሞ የተናገርኩት ከ10 በላይ ያሳስረኛል።
ቀላል አይደል እንዴ? ማን ነው እስር ፈርተህ ነው የማትገባው ማለት ነው? ለምን እታሰራለሁ? ምን አጠፋው? ሰረኩ? ወንጀል ሰራው? አጭበረበርኩኝ? እስር ፈርተህ ነው የማትገባው? መፍራት ሳይሆን እራሳቸው ነው መታሰር ያለበት። ብልጽግና አብይ ነው መታሰር ያለበት፣ እኔ አይደለሁ። ሌሎቹም ናቸው። እኔ ተቸው መንግስት መተቸት መብቴ እንጂ ምን ያጭበረበርኩት የሰረኩት ነገር አለ? አንተ ማትገባው እስር ፈርተህ ነው? ግድያ ፈርተህ ነው? ለምንድን ነው የምታሰረው? በቃ ትክክለኛ ዲሞክራሲ የሌለበት የሌባ አገር ስለሆነ አልገባም። ሌባ ስለሆነ ያለው። ስለዚህ አሁን አንተ ኬንያ ሆነ ነው ሌሎቹ አመፅ እንዲነሱ የምትመክራቸው? እኔ ወደ ኡጋንዳ ገብቻለሁ። አሁን ከኡጋንዳም ሌላ ሀገር ልቀይር ነው በቅርቡ። ኦኬ፣ እንደዚህ ሲያደርጉ እነሱም ኡጋንዳ መጥተው አንተ ያለበት አንድ ላይ አመፅ ብታነስም ሶሳ ዩሪ ሙሴቬኒ ያለበት ሀገር ላይ እንግዲህ አሁን ኤኒዌይስ ግን አመፁን አሁን ባጭሩና በቀላሉ ይኸውልህ ቴዲ፣ በቀላሉ አመፁን በቅርቡ ልክ ምርጫውን ቀን እየጠበቀን ያለ ነው። ምርጫው ከመካሄዱ ከአንድ ሳምንት በፊት አመፁ ይነሳል፣ አድማም ይነሳል። ከዛ በፊት ግን የሚሰሩ ስራዎች አሉ፣ እየሰራ ነው። አድማው ምንድን ነው? ምግብ ያለ መብላት ነው እንዴ? ፖሊስ ኢትዮጵያ ውስጥ እኮ ፖሊሶች ብትል፣ የመንግስት ሰራተኞች፣ ዶክተሮች እያንዳንዱ ብትል ደሞዝ የላቸው፣ ቤት የላቸው፣ ስራ የላቸው። የተማሩ ያልተማሩ ሰዎች ሄደው ደንብ መስራት አይችሉ፣ መባረር። የተቀጠሩት የተደራጁት ሁሉ ፈራርሶባቸዋል፣ ቤታቸው ፈርሷል፣ ንብረታቸው ሁሉ ወድሟል። ያቺ አዲስ አበባ እዛች ጋር መብራት አባይ ተገድበው መብራት ስለበራና ዳርዳሯን ሳይክል ሜጃ ስላደረጉ ምንም የሰሩት ነገር የለም። ብዙዎቹን እያሰቃዩ በስራ አጥ፣ በልመና፣ በጎዳና ተዳዳሪ፣ በወሲብ ሴቶች በቃ ስራ አጥተው ትዳር አጥተው ኑሯቸው ሁሉ እንደዚህ አንጎላቸው ሊፈርስ ነው። ማህበረሰቡ ሰራን እያሉ ግን የሚያወሩት ሁሉ ሌላ ነው፣ ውሸትና ሌብነት። ስለዚህ ለአመፅና ለአድማው የማይተባበር ሰው የለም። ሁሉም ይተባበራል። ምክንያቱም በጣም ተገብቷል ሁሉ። በዛ ላይ ደግሞ በዘረኝነት የሚገዛ መንግስት ያመሯቸዋል። በእውቀት አይደለም፣ በእውቀትና በብስለት ሳይሆን በዘረኝነት። አንድ ጥያቄ ልጠይቅህ። ከኛ የተሻለ ለአንተ ስለሚያሳይ ትነግረናለህ። የኦዲት ቢሮ የሚባለው ባለፈው 1 ዓመት ባለፈው 9 ወር ብቻ አለ ከ100 ቢሊዮን ብር በላይ ትላንት ሰውራ ነበር። ከ100 ቢሊዮን ብር በላይ ከባለስልጣናት ጋር ግንኙነት የፈጠሩ አርቲስቶችና ታዋቂ ሰዎች በሙስና በማጭበርበር በተለያዩ መንገዶች ወስደዋል ምናምን ብሎ ሪፖርት አቅርበው ነበር ለህዝብ ተወካዮች ምክር ቤት። አሁን ህዝቡ እነዚህ አርቲስቶች እነማን ሊሆኑ እንደሚችሉ ጥርጣሬ ላይ ነው ያለው። ለአንተ የታየህ ነገር አለ? እስኪ እነማን ናቸው እነዚህ አርቲስቶች? እስኪ ብልጽግናዎች ናቸው። እኔ ልንገርህ፣ አሁን ብዙ ጊዜ ዘረፋ ኢትዮጵያ ንግድ ባንክ ላይ ብዙ ቦታ ዘረፋ አለ። ኢትዮጵያ ውስጥ የሚዘረፈው ምክንያት በዘረኝነት የተቆራኘ አሰራር ስለሆነ የሰራው ተመካክረው ይዘርፋሉ። ዘር ከዘር በዘር ከሆነ አንተ ከወንድም ጋር ከምናምን ከሆነ ተመካክረህ ትዘርፋለህ። የታሰሩት ሰዎች በእውቀት አይደለም በዘር ነው። ስለዚህ እንዲናርግ ይሉና አብረው ይተባበራሉ። የሚተባበሩበት ምክንያት እርስ በርስ ስለሚተዋወቁ ፋሚሊ ስለሆኑ ሁሉ ቦታ ያሉት። ስለዚህ ኢትዮጵያ እየተዘረፈች ችግሩ ሊፈታ ያልቻሉ ለዛ ነው። ኖሌጅ ሳይሆን እየገዛን ያለን እንግዲህ ሰዎች አሳይን ሹመት የተሰጣቸው ያለው ከዘር በዘር ነው። ስለዚህ ዘር ላይ ያሉ ሰዎች ደግሞ ለመዝረፍ ኢዝሊ ነው። ቤተሰብ ናቸው፣ ፋሚሊ ናቸው። ተው የሚላቸው የለም። ማንንም አይፈሩም። እርስ በርስ ይመካከራሉ፣ ይወያያሉ። እንደ ስብሰባ ነው የሚወያዩት፣ እንዲናርገው ብለው። ስለዚህ ኮንትሮል ማድረግ ያልተቻለው ለዛ ነው። እንግዲህ አብይ እየገዛን ያለው ስርዓት እውቀት ላይ የተማመነ ሰዎች ተምረው እሱ የሾማቸው ያሉት ሌላ ስርዓቶች ናቸው እንደምታምኑት። እና አመጽ ማትወጡ ከሆነ መፍትሄ የኢትዮጵያ መፍትሄ ገና መዘረፍ አይደለም። ስንት ትሆናለች ኢትዮጵያ? ሁላችንም መሬታችን የተወሰደው ለምንድን ነው? በዘር ያነጣጠረ ስርዓት ስለሆነ መሬታችን፣ እርሻ መሬታችን፣ ሁለመናችን። ምክንያቱም ተው የሚላቸው የለም። ዘር መጥቶ ሲቀማ ተው የሚለው የለም። ኢትዮጵያው መታ ግን እኔ ልትቀማኝ አትችልም። ዘር ግን ጆሮዬን በጥፊ መጥቶ ይቀማኛል። ምክንያቱም በዘር ላይ ያነጣጠረ አካሄድ ነው እየተሄደ ያለው። ስለዚህ በዘር ስትል ለምሳሌ አንተ ኦሮሚያ ክልል ላይ ማንም ያውቀው
ቆይ ተጣጣ ችግር ቆይ እቺን ብቻ አጥራልኝ። የኦሮሞ ዘር አለ ባህር አንተ ባለፈው ነግረኛል። በአባተ ለበና ስለ ዘር ማውራት አትፈልጉ። እኔ አማራ ነኝ ባጭሩ። የኦሮሞ ዘር አለብኝ ብለኛል አላልኩም። በእናቴ ነው አባቴ ብለኛል ነበር። ኧረ አላልኩም። ዝም ብለህ ፈጥራት ታውራ። እሺ በቃ ችግር የለም ካላልክ ችግር ሪከርድ የሆነ ፐብሊክ ሪከርድ ቢኖርብኝ መሬቴና ቤቴ ይፈርሳል፣ ይወሰዳል። እርሻ መሬቴ ይወሰዳል። 5000 ካሬ ሜትር አለ እንዴ ኮልፌ ልኳ እንዳይዱና አማጣት ትችላላችሁ። የፍቅር ሲዝም የእርሻ መሬት ብላችሁ 5000 ካሬ ሜትር ነው የተወሰደው። 5000 ካሬ ሜትር ቄሮች ባይሱዚ መተው ነው የሰፈሩበት። 36 ቤት ነው የሰሩበት። 36 200 ካሬ ሜትር ተከፋፍለው አንዱን እንኳን በ10 ሚሊዮን አባዙት። ትልቅ የእርሻ መሬት ነበረኝ ነው። ስለዚህ በየናይት ክለቡ የሚበተነው ገንዘብ ያንተ መሬት ሸጠው ነው ማለት ነው። እኔ እኮ ልንገርህ ካጎት አይደለም ብዙ ሰው ነው እንዳለ ወንዝ ዳር የተሰሩ የእርሻ መሬቶች ጎመን ቆስጣ እንዳለ አልነበሩ እንዴ? አታውቋቸውም እንዴ? እኔ አጎቴ ተደራጅቶ በደርግ ጊዜ የተሰጠው ነው። ትልቅ መሬት ነው ነበረኝ፣ በጣም ትልቅ። እውነት ነው እኮ እኔ አሁን ልኳንዳ ኮልፌ ብትሄዱ የፍቅር ሲዝም የእርሻ መሬት ብትሉ ቆስጣ፣ ጎመን፣ ባሮ ማአት ማያቀኝ የለም። ከእንደገና ቤት ሰርቻለሁ እሱ ላይ ለብቻው 500 ካሬ ሜትር 18 ክፍል። እሱ ሁሉ ነው የተወሰደብኝ። አንድ ክፍል ሳይሰጠኝ ከእርሻውም እንዳለ ዛፉ አልቀረምናል አንድ ላይ ነው የወሰዱት። ንብረቱን እንኳን አልተነሳ። እንደዚህ እንደኔ የተቀሙ ማአት ናቸው። ለምን ተነጠቅን? ለምን ተቀማን? ለምን ተዘረፍን? ማን ያስነጠቀን? ብልጽግና። እንዴት? በዘረኝ የሚገዛ ስለሆነ ለነሱ ሞራል ሰጣቸው። እነሱ ደግሞ እኛን ነጠቁ። ተው እንኳን ብሎ አልገጸጸም። ስለዚህ አብይ አዘራፊ ነው። አብይ አስጠቂ ነው አልኩ። ባለፈው ሳወያየ ነግረውኛል ግን በተደጋጋሚ እንዳለ መሬቱ ሁሉ ለጣጥፍ አይደል ያሳየሁት እንዳለ ሁሉ ያቋል እንኳን ሌላው ቀርቶ አቤት እንኳን ማለት አልቻለም። አቤት እንኳን ምክንያቱም አቤት ሄደን እዛ ስጠይቅ ማን አባሰጠ ነው የምትባል አነጋገር በሰላም እንኳን አያናገሩ። ስለዚህ በቃ ምን አንተ ይሄ መንግስት ካልወረደ በስተቀር የመመለስ ፕላን የለም። እኔ በቀጥታ የተጠቃው ሰው ነኝ። ይሄ ደግሞ የተጠቃውበት ደግሞ ሁኔታ ልክ አሁን ሰዎች ላርግለት ብዙ ሰዎች ሄልፕ ሊያደርጉ ይፈልጋሉ። ጌም ላርግለት፣ እሺ ሂዱና ሰፖርት አድርጉት። እሺ ጌም አርግለት ያላችሁ በሙሉ ስሜት ውስጥ ገብታ ወራት ቀጥል ትባርከ። እንግዲህ ምንም ማድረግ አይቻልም። ኤኒዌይስ ግን አሁን መፍትሄው አንድ መፍትሄ የሚታይ መፍትሄ ለኔ አመጽና አድማ ነው። ካለዛ ከዚህ መንግስት ጋር በምርጫ አይነት ሙድ እንጫወታለን ካላችሁ ውሃ ነው የሚበላችሁ። እናመሰግናለን። ሰላማችሁ ይብዛ። መናፍስት ተባርካችሁ። ስለዚህ ቁማር መጫወት ነው ከሱ ጋር የሚሆነው። ቁማር መጫወት ደግሞ የምናመጣው ነገር የለም። ሪማችን እሺ ምን እናርግ? የፍቅር ሲዝም ጉዳይ እኮ እኔ መሬቱን ለአንተ ለሁላችሁም እኮ ማየት ትችላላችሁ እኮ። በዛ ምክንያት ተናድጄ ደግሞ ሄጄ ተናገርኩኝ። ክፍለ ከተማ ነበር የምሰራው። ከስራ ማባረሩኝ፣ ወዲያው አሰሩኝ። እንደዛም አድርገውኝ አሰሩኝ፣ ከስራ አባረሩኝ። ያላረጉኝ ነገር አለ እንዴ? አንኩ ህዝቡ የተወዘጋገበው አንተ የሆነ ሰዓት ላይ ስትገለባበጥ የቱ ጋር እንዳለ ሰው ማወቅ አልቻለም። እኔ በመሬት ተናድጄ ነው በጣም ሳወራ የነበረው። ስለዚህ ባጭሩ ግን እኔ ብቻ ሳልሆን ብዙ እንደኔ የተጠቁም የማአት ሰው ቤት ፈርሷል። የማይቆጠር እውነት ለመናገር የማአት ሰው የተደራጁ አሁን አርከበ ያደራጃቸው ታስታውሳላችሁ? የማይቆጠሩ አፍርሰው አሁን እያንዳንዱ የሉም፣ መሬት ላይ ናቸው። የእውነት አርከበ ያደራጃቸው የማይቆጠሩ የሉም። እንዳለ አፍርሷቸው ስራ የላቸው፣ ገቢ የላቸው። የለመዱት ገንዘብ ያ የለመዱት ገቢ ፒያሳ ላይ ምናምን የነበሩት የምታውቋቸው የሉማ። ሰጣቸዋል። እስካሁን በቃቸው ነው የተባሉት። እንደዚህ አይነት በቃ እንደዚህ አዘርፈዋል። አብይ በጣም ብዙ ሰው ጎድተዋል። ሰዎችን ነው የጎዳው። መንገዱ ምን ያደርግልናል?
መብራቱ ምን ያደርግልናል? ምግብ ነው። ፎቁ ምን ያለ የተሰራ ደግሞ ፎቁም በፊት የተሰራ ነው። መብራቱም በፊት የተገደበ ነው። አባይም በፊት የተገደበ ነው። ያመጣው እኮ አዲስ ፕሮዳክሽን ነገር የለም እኮ። የነበረውን መብራት እንደው ገጠር ላይ ማስፋፋት ሲገባው ገጠሩ አንድ አምፖል ሳይኖረው ከእንደገና ፕሮዳክሽን ምርት ላይ መሆን ሲገባው መብራቶቹ ምርት ማምረት እንዲገባቸው መሆን ሲገባው ፎቅ ላይ ያበራል። ሰው እንቅፋት እየመታው ገጠር ላይ ኩራዝ እያበሩ እስካሁን ድረስ የኢትዮጵያ ሕዝብ ታውቃላችሁ 60% መብራት የለው። ያን ምርት ፎቅ ላይ አድርገውታል። መብራቱ ለምን ለፎቶሾፕ ለፎቶ ቪዲዮ ለፎቶ ተፈልጎ አድገናል ለማለት ለጉራ ፈልጎ ሰውየው ጉረኛ አይደል? ቀለም ይወዳል፣ የውሸት ቀለም። ምን ይሻላል? የፍቅር ሲዝም ጉዳይ ሳንታችን ቴንክ ዩ። ስለዚህ አመጽ እያንዳንዳችን አመጽ ማንወጣ ከሆነ ዋጋ የለንም። መናፍስቷ ተባርከልን ቅድስቷ አይሽቲ እነዚህ የዞን ኩምቢ የሚሰጡ የብልጽግና ደጋፊዎች ናቸው። መናፍስቷ ተባርካችሁ ምናምን ትላለህ እንዴ አንተ? ምን አገባኝ ውስጡ ምን ስንትና ስንት መሬት ወስደው ቢሰጡ ውስጡ ብቻ ይሁን። የነገሩ የራስህ ገንዘብ ነው፣ የራስህ ገንዘብ ነው። በባሌም በቦሌም ብለህ መቀበል ነው። ቀልድ ነው አንተ። እና እውነት ለአመጽና ለእውነት ለአድማው ዝግጁ ሁኑ ባካችሁ። በውስጥ አውሩኝ። 300 ሰው ብቻ ነው የሚያስፈልገን አመጹን ለማስነሳት የሚያግዙን ሰዎች። ያ በቂ ነው። ቂርቆስ ክፍለ ከተማ ነው የምታስነሳው ወይስ በመላ ሀገሪቱ ነው የምታስነሳው? ብዙ ሰው ክፍለ ከተማ ላይ ነው የምታስነሳው ወይስ እኔ ብቻ አይደለም። አሁን እኔ ብዙ ቲክቶከሮች እና ዮኒ ማኛ ምናምን ብዙዎቹን እያናገርን ያለ ነው። ሁሉንም ቲክቶከሮች የሚያግዙትን በማስተባበር ሌሎችንም ነው ያሰብነው እንጂ ብቻዬን አይደለም። ምን አቅም አለኝ እና የህዝቡ ማገዝ ያስፈልጋል። ዮኒ እነሳለሁ ብሎ ዮኒ ቃል ገብቶላል እመጣለሁ ብሎ ብዙ ቃል ሌሎችም አሉ ብዙ ቃል የገቡ ገና እያደራጀን ነው። በውስጥ ለውስጥ እያወራን ነው። አሁን አንተን ዛሬ ጠየቅኩ አንተ አልፈልግም ብለሃል። እንግዲህ ተባብረን ነው። እኔ እንደዚህ አይነት ነገር ውስጥ ቆርጋ እኔ አመጽ ቀስቃሹንም አመጽ ቢቀሰቀስበትንም እኔ መሀሎኛ ማወያዩ አንዱ መደገፍ ግን ግዴታ ነው ታውቃለህ፣ ግዴታ። ምክንያቱም አንዱ የተሳሳተውን ተው የማለት እና የመደገፍ ያስፈልጋል። እኔ አገሬን ብቻ አትንካ፣ አገሬን ብቻ አትንካ፣ እኔ አገሪቷን ብቻ አትንካ። ከፈለግ ገዥውን ፓርቲ ከቻልክ ቀይር በፈለግከው መንገድ አይደለም። ያው ነው እኮ አገር ተነካች እኮ ማለት ነው። አንድ የማይረባ መንግስት መጣ ማለት ህዝቦች ተበደሉ፣ አገሪቷ በብዙ ነገር ተጎሳቆለች፣ ሰላማቸው ነው። ያንተ እውነት ይኸውልህ፣ ያንተ እውነት ለሌላ ውሸት ነው። እኔ አዋይ ነኝ፣ አንተንም ሌላውን ማዋየት አለብህ። እኔ ከሌላው ማን ያዋያል? እኔ ታጋይ ከሆንኩኝ ምንም የምታወራው አንዱ መደገፍ ግዴታ ነው። ምክንያቱም አንዱ መደገፍ እነሱ ጋር አንተ በዚህ ትክክል ነህ፣ አንተ በዚህ ተሳስተሃል ማለት እኮ ነው። መደገፍ ግዴታ ነው። አንዱን ትመርጣለህ ግዴታ። እኔ ሁሉም ሰው ፖለቲከኛ ነው ማለት ፍቅር ሲዝም ያንተንም ጩኸት አደምጣለሁ። የገዢው ፓርቲ ሰውም ለምን በደልካቸው ብዬ እዚህ ጋር የእነሱንም ምላሽ ማድመጥ አለብኝ። ታጋይ ከሆንኩኝ ግን እኔ ሳይድ ይዣለሁ ማለት ነው። ገባ? ፍቅር ሲዝም ሳይድ መያዝ አለብህ እንጂ ትክክለኛ አንተ እኮ አንዱን በቃ መደገፍ አለብህ። ወይም ገዢው መንግስት ወይም ደግሞ ሌላ ትክክል አይደለም ብለህ መተቸት አለብህ። አንዱን ግዴታ ነው። ከተቸውማ ወይ ማለት ተቻለ እኮ መተቸውን ጉዳይ ግን ሳይድ ይዘህ ሳይድ ከያዝ ታዲያ ምኑ ታዲያ አዋይቶናል አንዱ ላይ ካለበለዚያ በምን ነው የሚታወቀው? የኔ መምጣት መቅረት ምን ይጠቅማል? ምን ይጎዳል? ወደድክም ጠላህም እኮ በልብክ የሆነ ፍላጎት አለ አይደለ? ከሌ ብለህ የምታስበው ነገር አለ። ያን ልብ ውስጥ ያለው ማውጣት አለ። እኔ አንዳችሁን ፖለቲካ አይመስለኝም። እውነቴን ነው። እኔ ልንገር፣ አሁን የምታራምዱት ፖለቲካ አንተ እንደዛ የምትለው ሌላ ሀገር ሰው ከሆንክ ነው። እንደዛ እኔ ራሴ ሳቢ ያለኝ እኔ ለምሳሌ ፍቅር ሲል እኔ ፖለቲካ አሁን እኛ የምናራምደው ፖለቲካ ነው ብዬ አላስብም። ገባ? እኔ ግድ ሆኖብኝ ነው ፖለቲካ ስለምወድ ነው እንጂ እኛ የምናራምደው እኮ ፖለቲካ አይደለም። ፍቅር አንዴ አውርተን ይለ ተዛይለ ይሄ እኮ ፖለቲካ አይደለም። እኛ የምናራምደው እኮ ፖለቲካ አይደለም። ይሄ የድንጋይ ዘመን ሰዎች እንኳን እንዲያወሩ እኔ ፖለቲካ ሌላ ነው ብዬ ነው የማስበው። እዚህ ጋር ኦሮሞ፣ አማራ፣ ትግሬ፣ ስልጤ ምናምን የተባባልክ እዚህ ጋር እኛ እነሱ የተባባልክ ይሄ እኮ ፖለቲካ አይደለም። ይሄ ጥላቻ ነው። ፖለቲካ ሀሳብ ነው መሆን ያለበት። ፍቅር ሲዝም ገባ? እኔ ላንተ
እሱን አትደግፍ። ጥሩ ነው እኮ ከዛ የራስህ ምርጫ ይኖራል። ይሄ መንግስት ዘረኛ ነው፣ በዚህ ታውቃለህ። በብሔር ላይ ተመርኩዞ ነው እየሰራ ያለው። ስለዚህ እንደሱ ከሆነ ደግሞ ይሄን መንግስት መደገፋት አትደግፍም ማለት ነው። ምክንያቱም ዘረኛ መንግስት። አንድ ጥያቄ ልጠይቅህ። እሺ አንድ ጥያቄ ልጠይቅህ። እኔ የማንኪያ ብሔር ተወላጅ ነኝ። የማንኪያ ብሔር ተወላጅ ነኝ። የማንኪያ ብሔር። እሺ ምንድነው ምናምን ብለህ በጥላቻ ምተው? ለእኛ ብሔር ጥላቻ አለብህ አንተ፣ መስተካከል አለብህ። አመሰግናለሁ። አላውቀውም። አሁን ያው ቴንክ ዩ ሰላም ነው ያዘመና አሁን ይሄን ሳታውቅ ነው አንተ ኢትዮጵያን አውቃለሁ የምትለው። አንተ አሁን የማንኪያ ብሔር እንዳለ አታውቅም። አሁን ቀሉን ትተህ አላውቀውም ካለም ይቅርታ። እኔ ምንም እኛም ፍቅር ሲዝሞች ትንሽ ነን፣ እነሱ ያውቁናል። ቴክ ሆነ ሰላማችሁ ሳመናፍታ ተባትልን። አንድ ለዜሮ አሸነፍከኝ። ስሜታዊ ታደርገኛለህ። እኔ አሁን አንተ ባትሆን ኖሮ እውነቴን ነው የምልህ፣ በጣም የምልህ ለሁሉም ብሔር ክብር ሊኖር ይገባል። ደቡብ ኦሞ ዞን ታውቃለህ? ደቡብ ኦሞ ሲባል እኔ ሁሉንም አላውቃቸውም። 86 ብሔሩን እንዳለው አውቃለሁ። ሁሉንም አላውቃቸውም። አውቃለሁ። ማወቅ ሊኖርብኝ ይችላል፣ ግን አላውቃቸውም። ግን የፌዴሬሽን ምክር ቤት ራሱ ይኸውልህ በማንነታችን ጥቃት ከመድረሱ የተነሳ አንዴ ስማኝ፣ የአንተን ጮህ ሰማን፣ የእኛን ደግሞ በደል ደግሞ መስማት አለብህ። አንተ ብቻ አይደለም የተበደልከው። የፌዴሬሽን ምክር ቤት የብሔሮችን ስም ሲጽፍ የሌሎችን ብሔር ሳንታችን ቴንኪው በደማቁ ጽፎ የእኛን ብሔር በደብዛዛ ቀለም ነው የጻፈው። ታምናለህ? በኢታሊክስ የማንኪያ ብሎ እንዳይታይ አድርጎ እኮ። ጥፋተኛ እኮ የብሔር መንግስት ከመጣ በኋላ ነው ሌሎቹ እንዳናቃቸው ያደረገን ያ ነው። ስለዚህ እኛ አይደለንም ጥፋተኛው፣ መንግስታቶቻችን ናቸው። በቁጥር 1500 ነን። ለማንኛውም የማንኪያ የሚባል ብሔር አለ። እኔ ከዛ ነው የወጣሁት። እውነቴን ነው የምነግርህ። ሊሆን ይችላል፣ እኔ አላውቅም። ይሁን እሺ፣ እኔ አላውቅም። ሊሆን ይችላል። ጥሩ። አሁን ወደ ዋናው ነገር ወደ መፍትሄው እንሂድ ነው። አትደገፍ፣ ችግር የለውም። መደገፍ አለ። እኔ በዚህ ጉዳይ ላይ እንድታስተባበር ፈልጌ ነበር። በአድማና በአመፁ ዙሪያ ላይ በጣም እውነት የምትረካበት ደስ አድማ ላስተባበር አልችልም። አድማ ጠሪ አይደለም። አድማ ከተጠራ የምትጠሩትን የምታደርገውና ዘገባ ይሄን ዘግብልን በለኝ። ጋዜጣዊ መግለጫ ስትሰጡ ላክልኝ። ቴሌግራም ላይ ህዝብ አለ፣ ፌስቡክ ላይ፣ ሌላ ቦታም በዩቲዩብ አወያይልኝ። ልደቱን ማግኘት ፈልጋለሁ እና እንድታገናኘኝ እባክህ ፈልጋለሁ። ምንም ችግር የለውም። እንደ አንድ ፓርቲ አንተ ፒቲሽን አሰባስበ ውክልና ከያዝክ መድረክ ይሰጣል። ለምን አይሰጥም? ጥሩ እሺ፣ በቃ ከነሱ ጋር ጅዋር፣ ልደቱ በጣም የሚያስፈልጉ ሰዎች ናቸው እዚህ ስራ ላይ። ምንም ጥያቄ፣ ምንም ችግር የለውም። በጣም ጥሩ። አንተ እኔ እኮ ድሮ ተናግሬያለሁ። አንተ የጎዳ ኢትዮጵያ ውስጥ የተነሳ ነብይ መሆን ነው። አንተ ኢቭን ምዕራብ አፍሪካ ላይ የተነሳ ነብይ ብትሆን ኖሮ ዛሬ የለህም። በፕራይቬት ጀት የምትሄድ ሰው ነበርክ። እኔ ምን አሁን መጀመሪያ የኢትዮጵያ ጉዳይ መስተካከል አለበት። ነብይ በሀገሩ አይከበርም እኮ ድሮም እንደዛ ነው። አይዞህ ምንም ይቅርብኝና አሁን አድማና አመፁን እናፍጥ ነው። ይቅርብኝ አሁን ሃይማኖቱ ምኑ ወደኋላ ብለን መጀመሪያ አድማ አሲሳል እንዴ? እኔ ለመሰለ የታየኝ እሱ ነው። ኢትዮጵያ ካለዛ መፍትሄ የላትም፣ መልስ የላትም። ከምርጫ በፊት አድማ ይነሳል ብለህ አሲዛል? እርግጠኛ ነኝ እንደሚነሳ፣ በጣም እርግጠኛ ነኝ። በነገራችን ላይ አድማ ብቻ አይደለም፣ አመፅም አድማም የቀላቀለ ሁለቱንም እና ከፍተኛ ሁከት እና ብጥብጥ ነው የሚነሳው።